በጣም አዝናናለሁ ለመናገር ማለት ነው። ይህ ልብስ ነው እኔ እንደውም ደስ ያለኝ። አዲስ አበባ እዚህ ብርድ ስለሆነ አዎ ሳይዶና እቺ ለብሰው ነው እንደሰ መሰለኝ ተለጥፏል ሳፋዩ። ለማንኛውም እንግዲህ ልብሱን ዘላለ ይመጣልሽ። ለማንኛውም አመሰግናለሁ። ልኝ የመጣችው ለራሷ ቀንታ ግን በኔ ወተት ግዢ ሂጃጀ አዎ የዋ ቡና ይፈላል በሩስ እኔ በላት ለዛች ገፍል እንዴት ትመለሳች? ቁርጥ ጋር አይደል አይደለም። እኔ በከፈተ ወጣ እንዴ በርሳ ዘገዘ ይሰርቁስ እኔ ምን አገባኝ? ይሰርቃሉ። እኛ ሴቶች ከተባበርን የለንም። ሮዛ እንግዲህ የሰይድ ሚስት የተሰጣትን ልብስ አጣጥማ እንኳን ሳጨርስ ወስዳ ለሱመያ ሰጠቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሚዲላ እምነት ተከታይ ሰላም፣ እንዴት ናችሁ? እምወዳችሁ ማከብራችሁ። ዛሬ ቪዲዮን እንኳን መጨረስ ነው ያቃተኝ ማለት ነው። ወላሂ የሮዛም ቪዲዮ አላየውም ነበረ። የሱመያም ቪዲዮ ሳይ እንደው አላመንኩም። እውነት እጇ ገብቶ ነው አልኩኝና እኔ ራሱ በጣም ነው በተለይ የልጆቹ ልብስ እንዴት እንደሚያስጎመጅ ወላሂ በጣም አዝኜ ነበርና እንኳንም ደስ አለሽ ሱመያ። እንግዲህ ልጆች ነገር ታውቃላችሁና ደግሞ የገዛላቸው ልብስ ለልጆቹ የሆነ የመንትያ ልጅ እኔ መንታ ልጅ በጣም ነው የምወደው መንታ ልጆች ማለት ነውና ልክ እንደ መንትያ ልጆች ተመሳሳይ ነው። ያው 3 እና 4 ፍስታኖች ነው ያየሁትና ተመሳሳይ እና በቃ አስባችሁታል። ለእናት ያንን ተመሳሳይ ልጆቻችሁን አልብሳችሁ አብራችሁ ስትወጡ ወይ ስታያችሁ ምን እንደሚሰማችሁ አሰብኩት እኔ ራሴ በሱመያ ቦታ ሁኜ ማለት ነውና በቃ ልብሱን ስትወስደው የሱመያ ልብስ እንኳን ምንም አልመሰለኝም። የልጆቹ ልብስ ነው በቃ ያንሰፈሰፈኝ ማለት ነው። እና የልጆቹ ልብስ ሮዛ ላይ ስጥሽ ከምንም በላይ ደግሞ የልጆቹ ልብስ ማምጣትሽ ማለት ነው በጣም ነው ደስ ያለኝ። በተለይ አንዱ ደግሞ አበሻ ቀሚስ ነው የሚመስለው እና ደስ ነው ያለኝ እውነቱን ለመናገር። በተለይ የእሷን እንኳን ትታ የልጆቹን ራሱ ብታመጣ ማለት ነው የእሷ ችግር የለውም። ይሄ ማንኛውም ቦታ ሽፎን አሁን ረክሷል። ዋናው ብር ብቻ ነው እንጂ ልብስ አይጠፋም። ግን የልጆች ልብስ ያጓጓቸዋል። በተለይ ኢትዮጵያ ላይ ብዙም እንደዚህ የሚያጓጓቸው ልብስ የለም ኢትዮጵያ ላይ የልጆች ልብስ ማለት ነው። እና በተለይ ከውጭ አገር ላይ በጣም ደስ የሚል በሽፎን መልክ የተሰራ የሚያማምር በተለይ የሴቶች ልብሶች በጣም ነው የሚያስቀናው ማለት ነው። ተመሳሳይ በፈለገ ደረጃ ነው ምን ትምትሉት ሀገራችን ላይ ከሁለት ያለፈ የለም ካሰፋችሁ በስተቀር ማለት ነው። ስፌት ብቻ ነው። እዚህ ግን በእድሜው ልክ 5 6 ተመሳሳይ የአንድ ቤተሰብ ትገዛላችሁ የህፃናቶች ማለት ነውና ደስ ይላል በጣም። እና እንኳንም የልጆቹን ልብስ አመጣችላትና እንደው የሮዛ ብልጠት እንግዲህ ሞኝ ሰው ተመልከቱ። ሞኝ ብለን የምንጠብቀው ሰው ብልጥነቱ በቀደምለት ተናግራለች። ምንም ላድርግ ቅር እንዳይልክ መልስልኝ፣ ይሄንን ቪዲዮ አይተክ መልስልኝ፣ እማደርገው ግን ሮዛ ናት ወይ እንዳትል ብለዋለች እኮ። ቪዲዮ ለቃለች እኮ ምን እንደማረግ አሳይካለሁ ብለዋለችና አደረገች። ወላይ አንቺ ነሽ ያስተማርሽኝ አለች። አለ ካንቺ እኔን በሰራሽበት መንገድ ነው እኔም እሷን የሰራሁት አለች። እኛ ሴቶች ከተባበር ምንም አያቅተንም ማለት ነው። ምንም እንግዲህ ሰይድ ሚስኪን ዘንድሮ መጨለሉ አይቀርም። እንደው አሳዘነኝ። ልጅቷን ደግሞ ስታያት ማለት ነው እድሜዋ ራሱ ከሮዛና ከሱመያ የሚበልጥ ነው የሚመስለው ማለት ነው። እና እሷም ደግሞ ምንድነው እንደዛ መደሰት አልነበረባትም። ልጅቷ ራሱ ጥፋተኛ ናት ማለት ነው። እሱ ለዛች ሚስት የገዛውን ልብስ ለኔ የሚሰጠኝ ለምንድን ነው? ትክክለኛ የሚወደኝና የሚያፈቅረኝ ከሆነ እኔ በፈለኩት መልክ ነው እንጂ የሚገዛልኝ ለሷ ቀልቡ አስቦ እሷ እንደዚህ ብትለብስ እንዲህ ያምርባታል ብሎ እሷን ስሎ የገዛላትን ልብስ ለምንድን ነው እኔ የምወስደው? ሲጀመር ማለት ነው የልጅቷ ጥፋት ማለት ነው። እኔ ልጆቼ ሲመጡ የራሳቸውን እድል ይዘው ይምጡ። ለራሳቸው ወደዚህ ምድር ሲመጡ አላህ ለነሱ ርስቃቸውን አዘጋጅቶ ነው የሚጠብቃቸው። ገና ለሌላ ልጆቹ የገዛውን ለምንድን ነው ገና ለወደፊት የምወልዳቸው ልጆች ምን ልብስ የማስቀምጠው? ልጆቹ የተገዛላቸው በእድሜያቸው ነው። ሂድ ስጣቸው ለነሱ እሷን የሚደርስበት መንገድ ፈልገህ ይሄን ለሷ ስለገዛክ ለሷ ስጣት፣ ለልጆቹም ይድረሳቸው። በእድሜያቸው አስበህለት ስለገዛክ አስቀምጥ፣ ወይንም በምትችለው መንገድ በሰውም ላክላት። ቢያንስ እንኳን ቪዲዮ ላይ ማስመሰል ነበረባት ራሱ እንደዚህ ብላ ከልቧ ባይሆንም ማለት ነው። እሷ ግን እንዴት የተቀኛለሽ
ይሽ እንዴት እንደሚያስቀና እንዴት እንደሚያምር እንደዚህ እያለች አሁን የመቸኮላ ብዛት ራሱ ልብስ ላይ ልክ የገጠር ሰው ወደ ከተማ ሲመጣ ልብስ ላይ ነው ልብስ ለመግዛት የሚለካው። ልክ እንደዛ እኮ ነው የሆነችው። ቤትሽ ነው ልብስሽን አውጥተሽ እንኳን አሁን ልጁ ሮዛ ራሱ የሌሊት ልብሱን አስበሽዋል። ሰይድ ጋር ለብሼ ራሱ ኒካ ባልታሰርና ኒካ ሳያስርሽ ዝም ብሎ ነው አቀባብሎ ለመተኮስ ቆሙበት ነው አንቺን ይዞ ወደ ቤት የገባው። ቢያንስ የሴት ክብርሽን እንኳን አልጠበቅሽም። ገና ውራጅ ልብስ የሰውን ልብስ ሰጠኝ ብለሽ በዚህ ናህል የተደሰትሽው እውነት እርግጠኛ ነኝ ለዚች ልጅ እውነት ቤት ተባለ እንጂ ቤት አልተገዛላትም። ቤት ቢገዛላትም ለዚች ልጅ ሆስፒታል ነበር የምትገኘው ማለት ነው። የሰው ልጅ ለዱንያ በእንደዚህ ያህል አትንገብገቡ፣ ያውም ላለፋችሁበት ገንዘብ። ሱብሃንአላህ እኛ እንኳን ስንት አመት በአረብ ሀገር እንኳን ለፍተን ያልፈራነው ነገር እንኳን እንደዚህ አንንሰፈሰፍለትም። የሰው ገንዘብ አንድ ቀን ያልደከምሽው በአይንሽ ያላየሽውን እንደዚህ የምትሆኝለት ወይ ትኖሪና ትጨርሻለሽ ወይ ትተሹ ነው የምትሄጂው። ለሰው ላብ እንደዚህ አትንገብገቡ። ወላሂ ለአዚም አሁን ቤቱንም አይታወቅም። የሱመያንም ቤት ልብሷን ሰጣት። የሱመያን ቤት የማን እንደሚሆን አይታወቅም። ይሄ ሁሉ ዱንያዊ ነው። ይሄ ሁሉ ኪሳራ ነው። እኛ ወላሂ ቀልባችን ደሃ ሁና ነው እንጂ ማለት ነው በቃ የቀልብ ደሃ ሁነን ነው እንጂ እውነት ቀልባችን ላይ እንጥፍጣፊ ኢማን ብትኖር እውነት ነገ ትቼው ይሄዳለሁ ወይ ይሄ ነገር ሁሉ አታላይ ነው ብለን ትንሽዬ ብናስብ አይደለም የሰው የራሳችን ነገር አያጓጓንም። እውነቱን ነው የምላችሁ፣ የራሳችን እንኳን አያጓጓንም። ለምን ሁሉ እንደዚህ በተሰደድ ደከምንለት፣ ሞትንለት፣ ዋጋ ከፈል ያለ እንቅልፍ ያለ እረፍት መብላት እያማረ መጠጣት እያማረ መዝናናት እያማረ መልበስ እያማረን ያ ሁሉ ትተን ለገንዘብ 24 ሰዓት ተገትረን እንሰራለን። እንዲህ ደከምንለት ሰዎች እንዲህ ለሰው የኖርነው ነገር ሁሉ ምንም ነገር ከኛ ጋር ስንቅ የምትሆነን ነገር የለም። ወይ ስንሞት ያቺን አውጀዲ ሌላ ሰው ነው የማናቀው ሰው ገዝቶ የሚያለብሰን። ይሄንን ሱብሃንአላህ ይሄንን አይምሯችን ውስጥ እናስቀምጥ። እቺ ዱንያ እንዴት እንደምታታልለን በቃ እኔን በሉ የምትለን ብቻ ናት እቺ ዱንያ ማለት ነው። በሰው ገንዘብ ሌላ ሰው ይለፋበታል። አሁን ዛሬ ሱመያ እንደዚህ በሰው ሀገር እንደዛ በረሃ ላይ እንደዛ ደም ተፍታ ያፈራችው ንብረት ራሱ በቃ እሱን ቀርቶብኛል ብላ ነው የተወችው። እንደዚህ ከጎዳኝ እሱንም አልፈልግም እንኳን እሱ ጋር ያፈራሁት እሱን የሚያስታውሰኝ አልፈልግም ብላ ነው። በቃ አንዳንድ ጊዜ ተስፋ ስቆርጡ የራሳችሁም ነገር ያስጠላቸዋል። በሰው ነገር አትንገብገብ። የራስሽን ሀቅ